ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? ዛሬ የዘጠነኛ ክፍል የኢኮኖሚክስ ትምህርትን ማለት ነው አክቲቪቲዎችን እንሰራለን። እንግዲህ ዩኒት ዋን ላይ ማለት ነው በቪዲዮ እንዳዳመጣችሁ ተስፋ አደርጋለሁኝ። አክቲቪቲዎችን ስንሰራ ዩኒት ዋን ላይ ማለት ነው የተሰጣቸው አክቲቪቲ 3 ነው። የመጀመሪያው አክቲቪቲ ዋን የጠየቃችሁ ጥያቄ ዲፋይን ኢኮኖሚክስ የሚል ነው። ስለዚህ ኢኮኖሚክስን ግለጹ የሚል ጥያቄ ነው የተጠየቃችሁት። ስለዚህ ኢኮኖሚክስ ዲፋይን ሲደረግ it is the study of what scarce resources are efficiently allocated that satisfy human want ዲፋይን ስታደርጉ ማለት ነው። አንደኛው ስኬርስ ሪሶርስ የሚል መኖር አለበት። ሁለተኛው ሪሶርስ ደግሞ ስኬርስ ከሆነ ኤፊሽንትሊ አሎኬት መደረግ መቻል አለበት እና የመጨረሻው አሎኬት የምናደርገው ለምንድን ነው? የሰው ልጅ ፍላጎት አንሊሚትድ ስለሆነ ያን አንሊሚትድ የሆነ ፍላጎት ሳቲስፋይ ለማድረግ እንደሆነ መረዳት ትችላላችሁ። ሁለተኛው ጥያቄ የተጠየቃችሁት ኤክስፕሌን ዋይ ኢኮኖሚክስ ኢዝ ኮንሲደርድ አዝ ኤ ሶሻል ሳይንስ የሚል ነው። ቢኮዝ ኢት ዲልስ ዊዝ ሂውማን ቢሄቪየር ኤንድ ዲሲሽን ሜኪንግ አባውት ዘ ስኬርስ ሪሶርስ ዘ ዩዝ ኦፍ ስኬርስ ሪሶርስ ኢን ዘ ሶሳይቲ የሚል ምላሽ መመለስ ትችላላችሁ። ኤክስፕሌን ስለሆነ ከዚህም የተለያዩ ሀሳቦችን ጨምራችሁ መግለጽ ትችላላችሁ ማለት ነው። እንግዲህ ሶሻል ሳይንስ ኮንሲደርድ የተደረገበት ምክንያት ኢኮኖሚክስ አንደኛው ሂውማን ቢሄቪየር የሰዎችን ባህሪ እና ዲሲሽን ሜኪንግ ውሳኔ የመወሰን ባህሪያቸውን በተለይ ደግሞ ስኬርስ በሆነ ሪሶርስ ላይ ማለት ነው ያንን ድል ያደርጋል ወይም ያጠናል፣ ይመለከታል ማለት ነው። ሁለተኛው አክቲቪቲ 1-2 የተጠየቃችሁ ጥያቄ ምንድን ነው? ዲፋይን ማይክሮ ኢኮኖሚክስ ኤንድ ማክሮ ኢኮኖሚክስ የሚል ነው። እንግዲህ በማይክሮ ኢኮኖሚክስ እና በማክሮ ኢኮኖሚክስ መካከል ያለውን ልዩነት ስንመለከት ማይክሮ ኢኮኖሚክስ የምንለው it is a branch of economics that studies the behavior of individual household and firms ማለት ነው at a single entity or firm ነው የሚያጠናው ማይክሮ ማለት ነው። በሃውስሆልድ ደረጃ ወይም በቢዝነስ ድርጅት ወይም በአንድ ኢንዱስትሪ ደረጃ የሚያጠናውን ምን እንለዋለን? ማይክሮ ኢኮኖሚክስ እንለዋለን ማለት ነው። ማክሮ ኢኮኖሚክስ የምንለው ደግሞ ስተዲስ አት the whole at the regional or at the national level at the aggregate level ብለን ተማምረናል ማለት ነው እና ይህንን ልዩነት በዚህ መረዳት ትችላላችሁ ማለት ነው። ሁለተኛው ጥያቄ የአክቲቪቲ 1 ላይ ኤክስፕሌን ዘ ዲፈረንስ ቢትዊን ማይክሮ ኢኮኖሚክስ ኤንድ ማክሮ ኢኮኖሚክስ ከላይኛው ዲፊኒሽን ጋር የተያያዘ ስለሆነ ማይክሮ ስንል ፎከስ ኦን ኢንዲቪጁዋል ማርኬት ኤንድ ዲሲሽን ዩኒት በኢንዲቪጁዋል ማርኬት እና በዲሲሽን ዩኒት ላይ ፎከስ ያደርጋል። ማክሮ ኢኮኖሚክስ ደግሞ በአግሪጌት ቫሪያብልስ ላይክ ናሽናል ኢንካም፣ ኤምፕሎይመንት፣ ኢኮኖሚክ ግሮዝ እንደዚሁም ፕራይስ ስታብሊሽን ላይ ትኩረት ያደርጋል ማለት ነው። አክቲቪቲ 1-3 ላይ የተጠየቃችሁ ጥያቄ ደግሞ ዲስክራይብ ዘ ሜተድስ ዩዝድ ቱ ስተዲ ኢኮኖሚክስ የሚል ነው። እንግዲህ there are two methods used for studying economics. The one is the deductive method and the second is the inductive method. When we say the deductive method, reasoning from general principle to specific fact ከጥቅል ወደ ስፔሲፊክ ፋክት ነው የሚተነትነው። ኢንዳክቲቭ ስንል ደግሞ ፍሮም ፓርቲኩላር ኦር ፍሮም ስፔሲፊክ ቱ ጀነራል የሚል መልስ ይኖረዋል ማለት ነው። ስለዚህ በዲዳክቲቭ እና በኢንዳክቲቭ መካከል ያለውን ልዩነት በዚህ መንገድ መግለጽ ትችላላችሁ ማለት ነው።
ሁለተኛው ጥያቄ ኤክስፕሌን ዘ ዲፈረንስ ቢትዊን ፖዚቲቭ ኤንድ ኖርማቲቭ ኢኮኖሚክስ የሚል ነው። በፖዚቲቭ እና በኖርማቲቭ ኢኮኖሚክስ መካከል ያለውን ልዩነት ስንመለከት ፖዚቲቭ ኢኮኖሚክስ ዲልስ ዊዝ አባውት ፋክት ኤንድ ኮዝ ኢፌክት ሪሌሽንሽፕ ነው። ስለዚህ ፖዚቲቭ ስንል ፋክት ኤንድ ኮዝ ኢፌክት ሪሌሽንሽፕ ላይ ያተኩራል። እንደዚሁም ደግሞ ኖርማቲቭ ኢኮኖሚክስ ስንል ቫሊዩ ጀጅመንት ኤንድ ኦፒኒየን አባውት ዋት ዘ ኢኮኖሚ ሹድ። ስለዚህ ቫሊዩ ጀጅመንት ላይ ትኩረት ያደርጋል ማለት ነው። እንግዲህ ተማሪዎች የዩኒት 1 አክቲቪቲዎች እነዚህ ናቸው የተጠየቃችሁት። መልሶቻቸውም ባጭሩ ይህን ይመስላል። እናንተ ደግሞ ይበልጥ መጽሐፋችሁንም እንዲሁም ቪዲዮን ተመልክታችሁ የበለጠ ማብራሪያ መስጠት ይኖርባችኋል ማለት ነው። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በዚህ አጋጣሚ በትህትና